ሰላም እንዴት ናችሁ? ሁሉ ሰላም፣ እኔ ደህና ነኝ። በዛሬው ዕለት ደግሞ ይዤላችሁ የመጣሁት ደግሞ እንዴት አድርገን አሁን ባለን አጭር ጊዜ ነው የቀረን አይደል? ስለዚህ በዚህ ጊዜ ውስጥ እንዴት አድርገን ነው ተዘጋጅተን ውጤታማ መሆን የምንችለው፣ እንዴት ነው ፈተናችንን ማለፍ የምንችለው የሚሉት እዚህ በዛ ቶፒክ ላይ አንዳንድ ወደ 5 የሚሆኑ ስቴፖችን ነገራችሁ በእነሱ ላይ ፎከስ አድርጋችሁ ብትዘጋጁ ሞር ውጤታማ ትሆናላችሁ ማለት ነው። ስለዚህ እንዴት አድርገን ነው የምናጠም፣ እንዴት አድርገን ነው በዚህ ባጭር ጊዜ ውስጥ እንትን የምንድነው ሀሳቦችን ለማንሳት ያክል የመጀመሪያውን ስቴፕ ማድረግ ያለባችሁ፣ ከዛ በፊት ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። የመጀመሪያው ስቴፕ የሚሆነው ምንድነው ማለት ነው አይደንቲፋይ ማድረግ ይሄ ማለት ነው የትኛው ይከብደኛል የትኛው ይቀለኛል የሚሉትን ኮርሶችን መጀመሪያ አይደንቲፋይ ብታደርጉ የትኛው ትምህርት ይቀለኛል የትኛው ይከብደኛል የሚሉትን ነገሮችን ማለት ነው። አሁን ከምትፈተኑት ትምህርቶች ውስጥ የትኛው ይከብደኛል? ለምሳሌ አይ ቲንክ 4 ነው 5 አይ ቲንክ አይደል የምትፈተኑት። ለምሳሌ በሶሻሉ ብነሱ 4 ተፈተናላችሁ። ስለዚህ ከአራቱ ውስጥ ስትመለከቱት ጂኦግራፊ፣ ሂስትሪ እና ደግሞ እንግሊዝና ደግሞ ማቴማቲክስ ተፈተናላችሁ። ስለዚህ እነዚህ በምትፈተኑበት ጊዜ ከነዚህ ከአራቱ ውስጥ የትኛው ይከብደኛል የሚሉትን ነገሮችን የትኛው ሰብጀክት ይከብደኛል የሚሉትን ነገሮችን አንዴ አይደንቲፋይ ታደርጋላችሁ ትለያላችሁ ማለት ነው። ስለዚህ አንድ ሶሻል ተማሪ ለምሳሌ ማትስ ይከብደኛል ሌሎቹ ይቀሉኛል ሪላቲቭሊ ካለ ማድረግ ያለበት ምንድነው የሚቀለው ላይ በጣም ፎከስ አድርጎ የሚቀለውን በጣም በጥሩ ውጤት ለማምጣት ኖርማል እንደሚቀላችሁ የምትሉት ኢንትራንስ ላይ ስትፈተኑ የትኛው ሞር ሰራችሁ የትኛውን ደግሞ ዝቅ አለባችሁ የሚሉት ነገሮችን እሱን ታሳቢ ከግምት ውስጥ በማስገባት ማለት ነው። ስለዚህ የሚቀላችሁ ትምህርት በጣም በአሪፍ ትምህርት ለመስራት በአሪፍ ውጤት ለመስራት መሞከር ነው፣ የሚቀላችሁን ፎከስ ማድረግ ነው። ይሄኛውን ስቴፕ ትጠቀማላችሁ። ኦር ደግሞ ሁለተኛው ደግሞ የሚቀላችሁ ላይ የሚቀላችሁን እና የሚከብዳችሁን ከለያችሁ በኋላ የሚከብዳችሁ ላይ ሞር ፎከስ ብታደርጉ የሚከብዳችሁ ሰብጀክቶች ላይ ሞር ፎከስ ካደረጋችሁ ውጤታማ ትሆናላችሁ። ይሄ አጭር ጊዜ ስላለ ስለቀራችሁ የትኛው ይቀልኛል ወይስ የትኛው ይከብደኛል የሚላችሁ የሚከብዳችሁ ነገር ላይ ፎከስ ታደርጋላችሁ ማለት ነው። በአጭር ጊዜ ውስጥ ውጤታማ ለመሆን በዚህ በቀራችሁ ጊዜ ሁለተኛው ስቴፕ ደግሞ የምታደርጉት ደግሞ አሁን ከለያችሁ በኋላ ቀጣዩ ስቴፕ ምንድነው የቻፕተሩን መለየት ነው። ስለዚህ ለምሳሌ አንድ ሰው ሂስትሪን ለምሳሌ ብንወስድ ለምሳሌ ሂስትሪ ላይ አንድ ቻፕተር ኢንትራንስ ስትፈተኑ ከቨር ያደረጋችሁት ፖርሽኖች ከቨር ያደረጉ ታጠኑ ሞር ያላጠናችሁ ቻፕተሮች ልታገኙ ያሉት ፈተናችሁ ላይ ስትፈተኑ ስለዚህ ይሄንን እኮ አላነበብኩም ምናምን ብላችሁ ኮንፊውዝ የሆናችሁበት ቻፕተሮች ቶፒኮች ታገኙ ይችላላችሁ ለዚህ ነገሮች። ስለዚህ አሁን ላይ ምንድነው ማድረግ ያለባችሁ ለኢንትራንስ ስትዘጋጁ ያልተዘጋጃችሁበትን ቻፕተሮችን እዛ ላይ ፎከስ ማድረግ ነው። የምታውቁት ነገር ላይ ሳይሆን የማታውቁት ነገር ላይ ፎከስ ማድረግ ማለት ሪቪዥን ስለሆነ አሁን ይሄ ሪሜዲያል ላይ ሪቪዥን ስለሆነ ከዛ አዲስ ስላልሆነ ሪቪዥን ስለሆነ የሚከብዳችሁን ሰብጀክቶችን ታነሳላችሁ። የሚከብዳችሁን ሰብጀክቶች ካነሳችሁ በኋላ ደግሞ ከዛ ሰብጀክቶች ውስጥ ደግሞ የማታውቁትና ሞር ዲፊካልት የሆነ የትኛው ቶፒክ ነው የሚሉትን ነገሮችን ታነሳላችሁ ማለት ነው። ይሄ ሰከንድ ስቴፕ የምትሄዱት ነው። ሌላኛው ሶስተኛ ስቴፕ ደግሞ የሚቀላችሁን ትምህርቶች ከከባዶቹ ጋር አንድ ላይ መርጅ ማድረግ ማለት ነው። መርጅ ማድረግ ስላችሁ ለምሳሌ አንድ ትምህርት ለምሳሌ ጂኦግራፊን ብንወስድ ለምሳሌ ጂኦግራፊን ከእንግሊዝ ጋር አንድ ላይ ማድረግ ትችላላችሁ። ማቴማቲክስን ለምሳሌ ከሂስትሪ ጋር አንድ ላይ ማድረግ ትችላላችሁ። እንደዚህ ካደረጋችሁ ይቀልላችኋል። ለምሳሌ አስዩም ማለት ለምሳሌ 2 ሳምንት ቀረኝ ብላችሁ ለፈተና አስዩም ብታደርጉት ለምሳሌ ከዚህ በኋላ ዝም ብላችሁ 2 ሳምንት ቀረኝ ብላችሁ አስቡ። በዚህ 2 ሳምንት ውስጥ ሂስትሪን 1 ሳምንት ይበቃኛል ሪቪዥን ስለሆነ ብላችሁ አስቡ ታደርጋላችሁ። ስለዚህ ሪቪዥን ስለሆነ 1 ሳምንት ቀረኝ ብላችሁ ስታስቡ ከሂስትሪ ጋራ ምን ብታስገቡ እንግሊዝ ትምህርትን አንድ ላይ ብታስገቡት ወይ ለምሳሌ ሂስትሪ አንባችሁ ልክ አንድ ቻፕተር አንባችሁ ጨርሱ ከሱ ጎን ደግሞ ሌላ ጥያቄዎች የእንግሊዝ ጥያቄዎች ሊሆን ይችላል ማንበብ ሊሆን ይችላል እሱን ጎን ለጎን ብታስገቡት አሪፍ ነው። ማቴማቲክስን ይቀለኛል የምትሉ ሰዎችም ማቴማቲክስን ጎን ለጎን ከአንድ ትምህርት ጋር አንድ ላይ ታደርጋችሁት አሪፍ ነው እንጂ አንድ ሳምንት አንድ ሰብጀክትን አነባለሁ አንድ ሳምንት ደግሞ አንድ ሰብጀክትን አነባለሁ አንድ ሳምንት ደግሞ እያላችሁ ከወሰዳችሁት ከወር በላይ ሰዓት ጊዜ ይፈጅባችሁ እንደዛ ታደርጋችሁ። ስለዚህ ማድረግ ያለባችሁ መርጅ ማድረግ ነው። የሚቀላችሁን ከሚከብዳችሁ ጋር የሚከብዳችሁን ታነባላችሁ ዲፕሊ፣ የሚቀላችሁን ደግሞ ጥያቄዎችን በመስራት ሪቪዥን መውሰድ ትችላላችሁ ማለት ነው። ሌላኛው ደግሞ ምንድነው ቻፕተር ሪቪዥን ማፕ ማዘጋጀት። ስለዚህ ይሄ ነገር
ለምን ይሄ ደግሞ ሞር ለሪቪዥን ደግሞ ዘ ቤስት የሚባለው ወይ ይሄ ነው። ቻፕተር ሪቪዥን እንደ ማፕ ማዘጋጀት። ለምሳሌ ሂስትሪ ካላችሁ ስለ ቻፕተር 1 ለምሳሌ ሂስትሪ ነው። ስለዚህ ስለ ሂስትሪ ያነሳል። ሂስትሪ ሰብጀክት ነው። ሂስትሪ ስለ ዴፊኒሽን ኦፍ ሂስትሪ ያነሳል። ዩዝ ኦፍ ሂስትሪ ያነሳል። ስለዚህ ስለ ዴፊኒሽኑን በምታነሱበት ለምሳሌ ሂስትሪ ሆሪዞንታል ልታሰምሩትና ሂስትሪ በስንት ይከፋል? በሁለት ሂስትሪ ፕሪሂስትሪ እና ሂስትሪ እያላችሁ እንደዚህ ስለ አንሸንቶች ስታነሱ ለምሳሌ ስለ አንሸንት ሂስትሪ ኦፍ ወርልድ በምታነሱበት ጊዜ ስንት ናቸው? ለምሳሌ አንሸንት የሆኑት ብላችሁ መከፋፈል ይችላል። ለምሳሌ አፍሪካ ሊሆን ይችላል። አፍሪካ፣ ከዛ ደግሞ ኢሮፕ፣ ከዛ ላቲን አሜሪካ፣ ኤዥያ እያላችሁ እንደዚህ ትከፋፍሏቸዋላችሁ። አፍሪካ ላይ እነማን አሉ? እነ ኢጂፕት እና ምናምን እነ ኑቢያ እያላችሁ እነ ቻይና እያላችሁ ደግሞ እነ ኤዥያ ጋር ተወስዳል። እንደዚህ እያደረጋችሁ ስትከፋፍሏቸው ሞር አሪፍ ይሆንላቸዋል። ከዛ ይሄኛውን ሪቫይዝ ለማድረግ አትቸገሩም ማለት ነው። ስለዚህ ይሄኛውን ሜት ተጠቀማችሁ ማፕሬቲንግ ማዘጋጀት ማለት ነው። እና ደግሞ የመጨረሻው ደግሞ እና አምስተኛው የመጨረሻው ደግሞ የሚሆነው ይሄ በጣም ወሳኝ ነው። ከሰዎች ጋራ ከአነበቡ ሰዎች ጋር ደግሞ ከጓደኞቻችሁ ጋራ ማውራት፣ ያነበባችሁትን ምን አነበብን፣ ጥያቄዎችን በጋራ መስራት፣ ከነሱ ጋራ ከጓደኞቻችሁ ጋር ጥያቄ መስራት፣ ለማስረዳት ለጓደኛው ለማስረዳት የሚያጠና ሰውና እንዲሁም ደግሞ ለራሱ ለመረዳት የሚያጠና ሰው አንድ አይደለም። ታውቃላችሁ፣ ለጓደኞቻችሁ ለማስረዳት ስታጠኑ ሞር ትረዳላችሁ፣ ሞር ትይዛላችሁ። ለራሳችሁ ለመረዳት ከሆነ ግን ያን ያክል ብዙ እንደ ማስረዳቱ እንደምታጠኑ ብዙ አታጠኑ። በደንብ ይገባችኋል ብዬ እንደማስበው ከሆነ ለጓደኞቻችሁ ለማስረዳት ተዘጋጁ እና ደግሞ እነሱን ደግሞ አስረዷቻቸው፣ ከእነሱን ደግሞ ተረዱ። ደግሞ ሞር ጥያቄ ደግሞ ስሩ ከእነሱ ጋር በጥያቄ ሲሰሩ በግሩፕ ሲሰሩ ሞር አሪፍ ነው። በቀጣይ በስፔሲፊክ ለምሳሌ በጂኦግራፊ ለብቻውን ስፔሲፊክ በሆነ መንገድ እንዴት ማጥናት እንዳለባችሁ፣ ሂስትሪ እንዴት ማጥናት እንዳለባችሁ፣ ማቴማቲክስ እንዴት ማጥናት እንዳለ ለምሳሌ ማቴማቲክስን እንደሌላው ጊዜ ዲፕሊ ፈተና አይመጣም። እሺ ይሄን እርግጠኛ አስረግጬ ነው የምነግራችሁ። ዲፕሊ ፈተና አይመጣም ማለት ነው። ዲፕሊ ውስጥ ላይ ገብቶ ሳይሆን ከላይ ነው። በጣም ቀላል ነው የሚያደርጉት ፈተናው። በጣም ማቴማቲክስን ከኢንትራንሱ አንጻር ከተመለከታችሁት ሞር ይሻላል። የዚህ ሪሚዲያሉ ሞር ይሻላል። ስለዚህ ከላይ ነው የሚያወጡት። ስለዚህ ዲፕሊ እንዳትጨናነቁ። ስለዚህ በእያንዳንዱ ማትስ እንዴት መዘጋጀት እንዳለብን የሚሉትን ነገሮችን ቶፒኮችን በደንብ አድርገን ሪቪዥን ማለት እንዴት መዘጋጀት እንዳለብን በቀጣይ ይዤላችሁ እመጣለሁ፣ የእያንዳንዱ ቶፒኮችን። ስለዚህ ለዛሬ ያስኩላችሁ ይሄ ነው። አሪፍ ነገር እንዳገኛችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ ደግሜ እነግራችኋለሁ። ላይክ ማድረግ እንዳትረሱ። ቴንክ ዩ። ደህና ሁኑ።